ወደ መጭመቅና መፍትሄ ወደ መስጠት እየተሄደ ያለው አሰራር ጥሩ ነው እና ሁሉም ተሳትፈዋል ብዬ አስባለሁ። ብይቶኮ ዮማራቴ ሀገር ስትመክር ነው ትልቅ ቦታ የምትደርሰው። እሱም ብዬ ነው ንግዴን ትቼ የራሴን እቅድ ትቼ የሀገር እቅድ ይበልጣል ብዬ እዚህ የተገኘሁት። ሀገር ስትመክር ታድጋለች። የወል መጠሪያ የወል ቤታችን የሆነችው የሀገራችን ጉዳይ ላይ ሁሉም ትኩረት ሰጥቶ አስተያየት ሲሰጥ የነበረው አንዳችም የሀሳብ ተጽዕኖ አልነበረም። ያንዳንዱ ስሜቱና ሀሳቡን በግልጽ ይናገር የነበረና ከጅምሩ እስካሁን ድረስ ያለው እንቅስቃሴ በጣም ቆንጆና ተስፋ ሰጪ ነው ሆኖ ነው ያገኘሁት። 10 ጀምሮ 50 ሆነን ከ50 250 ሆነን እየተወያየን ያለነው አሁን 250ዎቹ ላይ ነው ያለነው። ከጣቢያችን ኢኒቪስ ኢትዮጵያ ጋር ቆይታ ያደረጉት የሀገራዊ ምክክር ጉባኤ ተመካካሪዎች እየተካሄደ ያለው የሀገራዊ ምክክር በመግባባትና ሀገርን በማስቀደም ስሜት እየተጓዘ መሆኑን አንስተዋል። ምክክሩ ወሳኝ ምዕራፍ ላይ መሆኑን ያነሱት አስተያየት ሰጪዎቹ ለግጭት መንስኤ የሆኑ ሀገራዊ ችግሮችን መፍትሄ ለመስጠት በማለም እየመከሩ መሆኑን ገልጸዋል። በሀፍ ክበለን ያለን ከዱፈን ከምስራቅ ከምዕራብ ከሰሜንና ከደቡብ ነው የመጣ ነው። በአንድነት እየተመካከርንም ነው። የምንመካከረው ሀሳብ ለሀገር የሚጠቅም ነው። ሀገርንም ወደፊት የሚያራምድ መሆን አለበት። ያለው ችግር አለመግባባቱ ተፈትቶ መግባባት ተፈጥሮ ይቺ ሀገር በአንድነት ወደፊት እንድትቀጥል ለማድረግ ነው የመጣ ነው። ለቀጣይም ለሀገራችን ጥሩ ተስፋ የሚጣልበት ሲያቆራቁስ ሲያናቁር የነበረው ሁኔታ ተፈንግሎ የሚወጣበት አሰራር ላይ ያደረሰበት ጥሩ አጋጣሚ ሆኗል ብዬ አስባለሁ። እኛ ኢትዮጵያውያን ሁልጊዜ በግጭት በጦርነት ብቻ አይደለም መታወቅ ያለብን። ችግራቸውን ተወያይተው የፈቱ ህዝቦች፣ የተሻገሩ ህዝቦች የሚል ነገ ትልቅ ታሪክ ይጻፋል ብለን ስለምናምን ነው ከብዙ ፈተናዎች ጋራ እንደዚህ አይነት ውይይት ላይ የተቀመጥ ነው። ግለሰቦችም አንዳንድ ጥያቄ ላይ ላይስማሙ ይችላሉ። ከማንም በላይ ግን የፈለገ ሀሳብ ይኑረው የፈለገ አስተያየት ይኑረው ማንኛውም ሰው ከሀገር በላይ ከህዝብ በላይ ማንም የለም። ሁላችንም ከሀገርና አጠቃላይ ከህዝብ በታች ነው። ስለዚህ ሀገርን እንደ ሀገር ማስቀጠል ነው፣ ህዝብን እንደ ህዝብ ማስቀጠል ነው። የፈለገ ግለሰብ የሆነ ሀሳብ አስተያየት ሊኖረው ይችላል። ያን ወደ ጎን ትተን ሀገራችንና ህዝባችን በሚበጀው ላይ ግን እስካሁን በማየው ነገር ጥሩ መግባባት አለ። ጥሩ ሁኔታ ከሌሎች አካባቢ ካሉ ኢትዮጵያውያኖች ጋር ያለን ቅርርብ ጥሩ ሆኗል። ጥሩ ልምድም ጥሩ ትውውቅም ጥሩ ኢትዮጵያዊነት እዚህ ጋር ኢትዮጵያን ነው እዚህ ጋር ያገኘናት። ሀገራዊ ምክክር ጉባኤው አሁን ላይ ከጥቃቅን እስከ ንዑስ ቡድኖች የተነሱ አጀንዳ ሀሳቦች ለ250 ስልታዊ ቡድን እየቀረቡ ይገኛሉ። 16ቱ ባለ 250 አባላት ስልታዊ ቡድኖች በቀረቡላቸው የአጀንዳ ሀሳቦች መግባባት ላይ እስከሚደርሱ ውይይቱ በሁሉም ቡድኖች እንደሚቀጥልም የኢትዮጵያ ሀገራዊ ምክክር ኮሚሽን ይገልጻል። ተመካካሪዎቹ በደረሷቸው አጀንዳዎች ዙሪያ በጥቃቅንና ንዑስ ቡድኖች ላይ ሀሳቦችን የማመንጨትና የማደራጀት ሂደት ማለፋቸውን ተናግረዋል። በቡድኖቹ በተደረጉ ውይይቶችም ከግል አመለካከት ይልቅ ሀገራዊ እሳቤዎችን ለማራመድ ጥረት የተደረገባቸው መሆናቸውን ገልጸዋል። በምክክር ሂደቱ የሚፈጠሩ የሀሳብ ልዩነቶችንም በመደማመጥና በመነጋገር መፍትሄ ለመስጠት መሞከሩን አንስተዋል። ኢትዮጵያን እንዴት ነው የምናስተካክለው በጥሩ መሰረት ላይ የምናስቀምጠው ከሚል አንጻር እነዚህን የተሰባሰቡ ሀሳቦችን እያበጠርን የምንሄድበት ደረጃ ላይ ደርሰናል። 250 በደረስንበት መድረክ በጣም ተግባብተናል። በምን በሀገር ጉዳይ፣ በምን በአንድነት ጉዳይ ካለመግባባት ወጥተን ወደ አንድነት በምንመጣበት ደረጃ ላይ ደርሰናል። አሁን እያየው ያለሁት ነገር ቶሎ የሚያጨቃጭቅ ነገር ሊመጣ ሲል ቶሎ ወደ መፍትሄ ለመምጣት እንትን ይላል፣ መለስ ይላሉ፣ ይቅርታ ይጠያየቃሉ። በቃ ይሄ ግጭቱ እንዲጠነክር እንዲበዛ የሚያደርግ አይነት አካሄድ አይደለም ያለው። ለምን አፍተሮል ሁላችንም ኢትዮጵያዊ ነን። ሁሉም በዚህ ሀገር ላይ ይመለከተዋል። አንድ ነገር ሲነሳ ጠመንጃ ማንሳት ዱላ ማንሳት ሳይሆን በጠረጴዛ ዙሪያ በውይይት መፍታትን ፕራክቲስ ልምድ እያደረግን ነው። እዚህ ጋር ሀገራችን እንዴት ነው ማዳን ያለብን የሚለው ላይ ተወያይተን እዚህ ደርሰናል። ከ10 ወደ 50 ከ50 ወደ 250 ላይ ደርሰን ጥሩ ደረጃ ላይ ደርሰናል። ጉባኤው መላው ኢትዮጵያውያን ተሰባስበው የኢትዮጵያን መጻኢ ዕድል ለመወሰን ውይይት ያደረጉበት በመሆኑ ከሀገራዊ ምክክር ጉባኤው የሚወጡ ምክር ሀሳቦች ተግባራዊነት ላይ መንግስትና ህዝብ ኃላፊነት እንዳለባቸው ተመካካሪዎቹ ተናግረዋል። መንግስት ከዚህቿ ተራቃ ወስና የምትወጣውን ተግባራዊ ካደረገ ሀገራችን ሰላም፣ እዛ ጫካ ያለ ደግሞ ይህንን ህግ ማክበር መቻል አለበት። የሚወለዱ ልጆች ሰላማዊና ሰላም መሆን አለባቸው። በሰላማዊ መንገድ የሚሆን በታጠቀ መንገድ የሚሆን ሁሉም የሚያነሳው ጥያቄ አለ። ሁሉም ተመሳሳይ ነው። ስለዚህ በአሁን ባለው መንፈስ በዚህ ውይይት ጥሩ ውሳኔ ይወሰናል።
አገራችንንም ህዝባችንንም የሚጠቅም ውሳኔ ይወሰናል ብዬ ነው የማምነው። በሁሉም ሂደት ላይ ያሉ ዜጎች፣ አመራሮች በሙሉ በኃላፊነት ስሜት በጥሩ ኢትዮጵያዊነት አዲስቷን የሁሉንም መብት ያከበረች አገር ለመፍጠር ሁሉም ድርሻውን መወጣት አለበት።